ቤዛ ጋር ጓደኛዬን በማለት ወደ እነ ቤዛ ቤት ሄዳለች። በአጋጣሚ ግን ሳሚም ተከታትሎ አብሯት ሄዶ ነበረ። እናም እንደገባች ያው ሳሚ ጋር መድኃኒት እንዳለና ሳሚ ቤዛን ሊገላት እንደሆነ ለመናገር ሳሚን ከሷ ለማስወገድ እየሮጠች ነው። እሱ ግን አምኗት እውነት ጓደኛ ሉሲን ታስወጣልኛለች ብሎ ነበር ሁሉን ነገር የነገራት። እሷ ግን ሁሉንም ነገር ትታ ወደ እነ ቤዛ ጋር ሁሉንም ለማጣራት እንዲመቻት ሩጣለች። ሆኖም ግን ሱራፌልም ሆነ ቤዛ ፊት አልሰጧትም። ውጭ ብለው ሁሉም አፋፏን ሲሏት በፍጹም ያ የተረገመ ዶክተር ሊገልሽ መድኃኒቱን ለሳሚ ሰጥቶታል ትላታለች። ሁሉም ደንግጠው እያዩት እያለ አንቺ ይሄ ድራማሽ ነው በማለት ሱራፌልም ይናገራታል። በመሃል በሩን ከፍቶ ሳሚም ይገባል። ነገሩ እንዲህ ነው። ሳሚ ሁሉንም ነገር የነገራት ሉሲን ልክ እንደ ሳሮን ልጅ እንድታስወጣላትና ብር እንዲከፍላት ነበረ። እሷ ግን ሲስተሙን የፈለገችው ደግሞ ያንን ሪከርድ አድርጋ መድኃኒቱንም እንዳየች ተናግራ ወደ ቤዛ ቤት መልሳ ነፍስሽን አተረፍኩሽ በማለት ለመግባት ነበር። እናም ደግሞም ያችኛዋንም ቤዛንሽ በማለት ለማስገባት ዝግጅት ላይ ነች። ግን ደግሞ አክስት እንደማይሆን አልታከም ልይቅር እኔ ልሞት እንጂ አንቺን ልጄን እዛ ውስጥ አላስገባም። ቆይ መጀመሪያ የቤዛ ሞታለች አልሞተችም የሚለውን ነገር ማጣራት አለብን፣ ወይም ፖሊስ ጣቢያ ሄጄ መጠየቅ አለብኝ ትላለች። ግን ደግሞ ልጅ በፍጹም አይሆንም አክስቴ፣ እኔ እንደሆነ እዛ ቤት ገብቼ ያንቺን ህይወት ማትረፍና ማሳከም እፈልጋለሁ። እኔ እንደሆነ እንደማልድን ታውቂያለሽ። ትጅም ቢሆን አውቃ ለራሷ ጥቅም ስትል ነው እንጂ ለእኔ ኩላሊቷን አሰጠኝም ኩላሊቷን እንደማሰጠኝ እውነቱን ልንገርሽ ትላታለች። እባክሽን አክስቴ እንደዚህ አትበይ፣ ተስፋ አትቁርጭ። እሺ በእኔ ተስፋ ብቁርጭ በፈጣሪሽ ቢያንስ እንኳን ተስፋ እንዳትቆርጭ ትላለታለች። ምን ላርግ ብለሽ ነው ልጄ? እስኪ ቆይ እኔ ያደራ ልጄ ነሽ፣ ብዙ ነገር ሆነሻል በእኔ የተነሳ፣ ስለዚህ ተረጋጊ ትላታለች። ሮቤልም ለሳሚ ደውሎ እሺ አንተ ይውልህ ሁለ ነገሬን አጨናገፍክብኝ፣ እንደ ቀልድ አንድ አመት ሆነው ያንተ ስራዬን ሁሉ ያጨናገፍክብኝ እንኳን አንተ ነህ። ይኸው አመቱ ነገ ነው። እናም ቤዛን ነገ አንበሰሪያቸውን ሊያከብሩ ነው ሱራፌልና ቤዛ። አንተ ነህ ይህን ሁሉ ነገር ያደረስከው። ይህን ያህል ጊዜ እንድትቆይ ጊዜ ሰጠህብኝ አንተ ናት። ስለዚህ ስራዬን እንዳበላሸኸው ያበላሸውን ስራ ማስተካከል አለብህ ይለዋል። ቆይ ማለት ምን ማለት ነው አልገባኝም ሲል ሳሚም ይውልህ የዛሬ አመት ነገ አንድ አመታቸውን ሊያከብሩ ነው በእኔ አባት ገንዘብ ለዛውም። ስለዚህ አሁንም ቢሆን ነገ ወይም ዛሬ ቤዛን አስወግደህ እንድትነግረኝ እፈልጋለሁ የምስራች ይለዋል። ሱራፌል ሳሚም ግራ ተጋብቶ ቆይ ዶክተር ገንዘብህን ነው የምትፈልገው ንብረትህን ከሆነ የምትፈልገው ለምን እኔ ሁሉን ነገር አላስተካክልልህና ገንዘብህን አትወርስም? ለምንድን ነው የሷን የሰው ህይወት ለመውሰድ የፈለከው ሲለው ሮቤልን አንተ አይመለከትህም፣ ምክንያቱም እሷ ቆማ መሄድ የለባትም። ስለ ንብረቱ ሳይሆን የገንዘብ ችግር የለብኝም፣ ግን ደግሞ ቤዛን ቆማ መሄድ እንድትሄድ አልፈልግም፣ እንድትሞት ትፈልጋለሁ። ስለዚህ ነገ አንድ አመታቸውን ሲያከብሩ አንድ አመታቸው ላይ ሀዘን እንዲሆን እፈልጋለሁ። የሰጠው ጊዜ ዛሬና ነገን ነው። ዛሬና ነገን ካላደረክ የፍቅረኛህን አስክሬን በርክ ላይ አምጥቼ እጥልልሃለሁ ይለዋል። ሳሚም በጣም ግራ ተጋብቶ እባክህ ሮቤል ተረጋጋ፣ 2 ቀን ያንሰኛል፣ ቀን ጨምርልኝ ይለዋል። እሱም ግን በፍጹም አልሰማውም፣ ጆሮ ላይ ይዘጋበታል። ሄሎ ቢል ሮቤል ስልኩ ተዘግቷል። ሳሚም በዚህን ሰዓት ትጂ እንደምታስፈልገው አሰበና ስለተነጋገሩ ወደ ትጂ ጋር ደጋግሞ ስልኳን ሲሞክር የትጂ ስልክ አይሰራም፣ ዝግ ነው። ምን ጉድ ነች! በዚህን ሰዓት እንዴት ስልክ ይዘጋል? ትጂ እገልሻለሁ በማለት ስልኩን አሁንም ደጋግሞ ቢሞክረው በፍጹም አይሰራም ስልኩ። ግራ ተጋብቷል። እናም ቤዛም ሳሚን ወደ መኝታ ቤት ስትሄድ ሳሚ ልክ አይደለም። ቆይ እኔ ምልህ ሳሚ ምንድን ነው ፊት ሁሉ እኮ ልክ አይደለም፣ ምን ሆነህ ነው? የደበከኝ ነገር ካለ ንገረኝ ስትለው አረ ምንም አልደበኩሽም ቤዛ፣ ደህና ነኝ። ሰሞኑን ደህና ለመሆን እሞክራለሁ፣ ደሞም ደህና ሆናለሁ። አይዞሽ ደህና ነኝ። በፍጹም ደህናማ አይደለህም፣ ግን ደግሞ የሆንከውን ነገር ብትነግረኝ ደስ ይለኛል። ቅንጅርቴ በጣም እያስቸገረ ነው አይደለ ሲላት፣ አዎ ሱራፌልን ማየት አይፈልግም።
ሱራፌልን ሲያይ ይሆን እንደሆነ ነገር ያደርገዋል። ያው ታውቂያለሽ ችግሩን፣ ለዛ ይሆናል እንግዲህ እንደዛ የሚያደርገው። አሁን ልክ ነሽ፣ ግን ወደዚህ ቤት ማምጣት አልነበረብንም። ቅንጅርቴን እዛ ወይ ጎረቤት ማስቀመጥ ነበረብን። ችግር የለውም አሁንም ቢሆን ወደዛ እንዲሄድ አደርጋለሁ ሲላት፣ ቤዛም ማን አለና ነው ወደዛ የሚሄደው? ሉሲ የለች ወይ ማማዬ የሉ፣ ማን ጋር ልታስቀምጠው ነው? አንተ ቤት አትቀመጥ ወንድ ልጅ ነህ ስትለው፣ አይ ቢሆንም ችግር የለውም ጎረቤት ምናምን ይይዘዋል ይላታል። ካልክ ችግር የለውም ለማንኛውም በይ እመጣለሁ አውራሻለሁ ቤዝ ይላትና ትቷት ይሄዳል። ቤዛም የሳሚ ሁኔታ ግራ ቢያጋባትም ቆይቼም ችግር የለውም እደርስበታለሁ ይሄንን ነገር ትልና ዝም ትላለች። በዛ መሀል ሱራፌል ቁጭ ብሎ ጠረጴዛ ላይ ቡና እየጠጣ ነበርና ቤዛ መታ ሰላም ከተባባሉ በኋላ ምን ይምጣልሽ ሲላት፣ አይ ምንም አልፈልግም፣ ግን ነገ ምን እንደሆነ መቼም እኔ እንዳስታውሰ አትጠብቅም አይደል ስትለው፣ ነገ ምንድን ነው? ማን ይሄንንም አላስታውስም ራስህ ከወቀው ትለዋለች። እንዴት እንደዚህ ትኛለሽ? ምንድን ነው ነገ? ወይኔ ረስቸው፣ 1 አመታችን አንቨርሰሪያችን ነው አይደል ነገ ሲላት፣ አዎ እናም እነሳሚን ራሱ ብንጠራቸውና ነገ ብንገባበዝ ግን እኮ ነገ እኮ ብሞት ኑሮ ነገ 1 አመቴ ነበረ፣ ሙት አመቴ ይከበር ነበር ስትለው፣ እንግዲህ ደግሞ ጀምርሽ ያንን ክፉ ቀን ልታነሹ ነው ቤዝ ሲላት፣ በፍጹም እንደውም መርሳት አለብኝ ያንን ቀን ማስታወስ የለብኝም ትለዋለች።